وإذا سألك عبادي عني فإني قريب أجيب دعوة الداع إذا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته ዛሬ በአላህ ፍቃድ የምንመለከተው እቃን ወይ የሆነ እቃዎቻችንን አንድ ቦታ እያስቀመጥን እየጠፋ አዛም ያደርገን ከሆነ ቤት ውስጥ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ቢሮዎቻችን ላይ ሊሆን ይችላል። የሆነ ቦታ ላይ እቃ እያስቀመጥን በተደጋጋሚ የሚጠፋብን ከሆነ ጅኒዎች በእርግጥ ይሄን እቃ ሊያነሱት ይችላሉ ወይ፣ ይሄን እቃ ሊወስዱ ይችላሉ ወይ፣ ይሄን እቃ ሊሰርቁ ይችላሉ ወይ የሚለውን እንመለከታለን። ለምን ቢባል እቃዎቻችንን ብዙ ጊዜ አስቀምጠን ሰዎች ላይ ብቻ አይደለም ዞር ብለን መመልከት ያለብን። ሸሪዓችን ብዙ ነገራቶችን ወይንም ማይዳሰሰው ነገር የለም ሁሉንም ይመለከታልና ከጅኒስ ሊፈጠር ይችላል ወይ፣ ያስቀመጥሽውን እቃ ጅኒዎችስ ሊያነሱብሽ ይችላሉ ወይ የሚለውን ነው የምናየው። ለጥያቄው መልስ እንዲሆንን አዎ ጅኒዎች ያስቀመጥነውን እቃ ማስረቅ ይችላሉ፣ መውሰድ ይችላሉ። በደንብ 100% ማለት ነው። በምን እርግጠኞች ሆነን እነኚህ ጅኒዎች እቃ እንደሚወስዱ መናገር ይቻላል ካልን ሰሂህ የሆነ አንድ ሐዲስ አለ ከረሱል አለይሂ ሰላቱ ወሰላም የመጣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘካ ሰበሰቡና የዘካ እህሎችን አከማሽተው አንድ አውድማ ላይ አቡ ሁረይራን ጠሩትና አቡ ሁረይራ ሆይ አሉት፣ ይህን እህል ጠብቅ፣ የዚህ እህል ኃላፊነት የተሰጠው ላንተ ነው አሉት። አቡ ሁረይራ እህሉን እየጠበቀ አንድ ሽማግሌ መጣና አቡ ሁረይራን ተደብቆት አቡ ሁረይራ አላየኝም ብሎ ነው ያሰበው። እህሉን እየዘገነ ወደ ያዘው እቃ ይጨምራል። አቡ ሁረይራ አየውና ሄዶ ያዘው። አንተ ሌባ፣ የሙስሊሞችን እቃ ተዘርፋለህ ወይ? ለአንተ ፍርድ ረሱል ጋር ነው ይዤ መሄድህ ና ብሎት አለይሂ ሰላቱ ወሰላም ይዞት ሄደ። ሰውየው ለምን አቡ ሁረይራን እባክህን እንደው ምስኪን ልጆች አሉብኝ ስለተራቡብኝ ነው ካሁን በኋላ አልመጣም፣ ለዛሬ ብቻ ደብቀኝ ምናምን ሰትረኝ አለው። አቡ ሁረይራን የሰውየው ልመና አሳዘነውና በነፃ ለቀቀው፣ ተመልሰህ እንዳመጣሉ። እንደና አቡ ሁረይራ ረሱል አለይሂ ሰላቱ ወሰላም ጋር ሄደ። ዛሬ ምን ገጠመ እህሉን ስጠብቅ አሉት ረሱል ሰለላሁ ዐለይሂ ወሰለም። እንደው አንድ ምስኪን ሰው መጥቶ እኮ ዕቃ ያስቀመጥኩት ጠብቅ ያላችሁኝ ዕቃ ምናምን ሲወስድ እጅግ ፍንጭ ያስኩት፣ የት አለ ሰውየው? ይዤው ልመጣ ስል ልጆቼ ተርቦብኛል ምን ብሎኛል ብሎ ሲያለቅስ አሳዘነኝና ለቀቅኩት ያ ረሱላህ አላቸው አለይሂ ሰላቱ ወሰለም። ረሱሉ ምን አሉት? ያ አቡ ሁረይራ ያ ሰውዬ ዋሽቶካል፣ ነገም ተመልሶ ይመጣል ጠብቀው አሉት ረሱል አለይሂ ሰላቱ ወሰለም። አቡ ሁረይራ በጭራሽ ተይዞ ነገማ ከመጣ አለቀውም ያልና በማግስቱ አቡ ሁረይራ ሰውየውን ጠበቀው። ረሱሉ እንዳሉት ነው አለይሂ ሰላቱ ወሰለም። አሁንም ተደብቆ መጥቶ እቃውን እህል እየዘገነ ሲወስድ ያዘው። አንተ ሽማግሌ ትላንትና ይዤ እንዲህ ስትለኝ ነበር የለቀኩክ፣ አሁን ቀጥታ መልእክተኛው አለይሂ ሰላቱ ወሰለም ጋር ወስደሃለሁና ብሎ አንቆት ይዞት ሄደ። ቢለምነው አቡ ሁረይራ አልሰማም አለው። እንደምንም ለምነው እባክህን እንደው የትላንቱ ስላልበቃኝ ነው፣ ልጆቼ ችግር ላይ ስለወደቁ ነው፣ ተርቤ ነው፣ ካሁን በኋላ ቃል አልመለስም። ልመናውን አቡ ሁረይራን አንጀቱን በላው። አቡ ሁረይራ ሂድ ብሎ ለቀቀው። ካሁን በኋላ ከመጣህ ግን የመጨረሻ አለው። ከዛ ረሱል ሰለላሁ ዐለይሂ ወሰለም አቡ ሁረይራን ያዙትና ያ አቡ ሁረይራ አሉት፣ የትላንቱ ሰውዬክ አልመጣም ዛሬ አሉት። እንደው መጥቷል ያ ረሱላህ አላቸው። ዛሬስ ወዴት ወሰድከው? ለቀቅኩት ሲለምነኝ። እየዋሸህ ነው፣ ያ ሰውዬ ተቸግሮ አይደለም ነገ ይመጣል ጠብቀው አሉት። አቡ ሁረይራ በጣም በሁኔታው ተደናገጠ። ነገ ጠበቀ፣ ለሶስተኛ ጊዜ ሊመጣ ነው። እንደተባለው ነው። በሶስተኛው ቀን ተመልሶ መጣ። ሰውየው እቃውን ሲወስድ አቡ ሁረይራ ያዘው። ወላሂ አለው ዛሬ አልለቅህም፣ እወስድሃለሁ። 2 ቀን ምሬሃለሁ፣ ዛሬ ግን አልምርህም። ቀጥታ ረሱል ሰለላሁ ዐለይሂ ወሰለም ጋር እወስድሃለሁ፣ እንደምትመጣም ደግሞ ነግረውኝ ነበረ። እዛን ሰውየው የአቡ ሁረይራን ደካማ ጎን ያውቅ ነበርና ኢልም በጣም ይወዳል አቡ ሁረይራና ምን አለው? እንደው አንተ ሰው አለው በጣም የሚጠቅምህን ዕውቀት ልስጥህ። ማታ ስተኛ ሸይጣን ወደ አንተ እንዳይቀርብ የሚያደርግህን በአላህ እንድትጠበቅ የሚያደርግህን ዕውቀት ልስጥህ፣ ልቀቀኛል። አቡ ሁረይራ ደግሞ ዕውቀት ላይ የታወቀ ሰሐቢ ስለሆነ እሺ ምንድነው ንገረኝ ሲለው አቡ ሁረይራ ምን ብሎ ነገረው? የሱረቱል በቀራ የመጨረሻዎችን አመነ ረሱሉ 2 አያዎችን ምትቀራ ከሆነ አንተ በአላህ ጥበቃ ውስጥ ነህ፣ ሸይጣን አይቀርብህም፣ ልቀቀኝ ይችላል። አቡ ሁረይራ ለቀቀው። ረሱል ሰለላሁ ዐለይሂ ወሰለም ጋር አቡ ሁረይራ ተገናኙ። ረሱል ጠየቁት አለይሂ ሰላቱ ወሰላም፣ ያ አቡ ሁረይራ ሰውዬህ ለዛሬ ለሶስተኛ ቀን ተመልሶ አልመጣም? መጥቷል ያ ረሱላህ አለይሂ ሰላቱ ወሰላም። እሺ ዛሬ ለምን ለቀቅከው? እንደው ዛሬ ይዤው ልመጣ ወስኜ ነበረ፣ የሆነ ዕውቀት ሰጠኝ፣
በዛ ተታለልኩለት አለው። ምን ነገረክ? ማታ አያተል ኩርሲ ሱረቱል በቀራ መጨረሻ 2 አያዎች የምትቀራ ከሆነ ሸይጣን አይቀርብህም ብሎኛል። ይህን ሲነግረኝ ይህን እውቀት ስለያዝኩ ለቀኩት። ከዛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የነገረህ ነገር እውነት ነው፣ 2ቱን አያዎችን ከቀራ ሸይጣን አይቀርብህም። ምክንያት ብሎ ያቀረበልህ ደግሞ ውሸት ነው፣ ልጆች ተርበውብኛል ያሉት ያ ግለሰብ በሰው ተመስሎ የመጣው ጂኒ ነው፣ እህል እየሰረቀ የነበረው ጂኒ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ነገሩትና ጂኒዎች መስረቅ ይችላሉ፣ ይወስዳሉ ማለት ነው። እንግዲህ ጂኒዎች እቃዎቻችንን በዚህ መንገድ እየሰረቁ ወይንም መውሰድ የሚችሉ ከሆነ ለኛ የተሰጠን ጥበቃዎች አሉ ወይ? እቃዎቻችንን እንዳያነሱብን የምንጠብቅባቸው መንገራቶች አሉ ወይ ከተባለ አሉ። አንደኛው የመጀመሪያው በዚሁ ሐዲስ ላይ የተጠቀሰውን አመነ ረሱሉን መቅራት። አመነ ረሱሉን ከቀራን ጂኒዎች እንደማይቀርቡን በአላህ ጥበቃ ውስጥ እንደምንሆን የተነገረ ስለሆነ ያም መቅራት። ሁለተኛ ደግሞ እቃዎቻችንን ስናስቀምጥ የአላህን ስም እያነሳን ማስቀመጥ፣ ቢስሚላህ ብለን እቃዎቻችንን ማኖር፣ አንድ ቦታ ላይ ማስቀመጥ። የአላህ ስም የተወሳበት ነገር ላይ ደግሞ እነሱ መድረስ ስለማይችሉ በዚህ መንገድ ከጂኒዎች ንብረቶቻችንን፣ ቤቶቻችንን መጠበቅ እንችላለን ማለት ነው። አላህ ረቡል ዓለሚን ቤቶቻችንን፣ ልጆቻችንንና እኛንም ከሸያጢኖች ከጂኒዎች አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون.